ከፋኖ ከፍተኛ አመራሮች መካከል አንዱ ነው። ቤተሰቤን ካሉበት ቦታ እስከ ቤታቸው ድረስ በመሄድ ሁሉ ቤተሰቤን ወደ ጫካ ወስዶ ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠፍቶኛል። ቀና ብላ ልታየኝ እንኳን አልቻለች። ሰበር ዜና። በመካከለኛው ምስራቅ የሚገኙ ሀገሮች ወታደራዊ አቅማቸው በደረጃ ተቀምጧል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፍቃድ ሐላል የሆኑ አዝናኝ እንደዚሁም ደግሞ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ ያው በአገራችን ያለበትን ሁኔታ በጣም ሁላችሁም ታውቃላችሁ ብዬ አስባለሁኝ። ብዙ የሰላም ችግሮች አሉ። በሃይማኖቱም በብሔር ምክንያት በተለያየ ምክንያት እንግዲህ የተለያዩ ጥቃቶች ሲደርሱ ሰምተን ሊሆን ይችላል። በጣም የሚያሳዝን አንድ ዘግናኝ ድርጊት አለ። ከዛ በፊት ግን ከሌሎች ሳንሄድ በፊት መብረቁ ጋር ራሱ ከኛ ወንድማችን ከሆነው ከመብረቁ እንኳን ቤተሰቡን አፍነው ብዙ ማስፈራሪያና ዛቻ አድርሰውበት እንደነበረው ስንቶቻችን እናውቃለን። ያ ጀማ ይህ ነገር የተደረገ ያለው ለምን መስጊዶች ተደፈሩ፣ ለምን እንደዚህ ሰዎች ይገደላሉ ብለህ ድምጽ ትሆናለህ በሚል ሳቢያ ብዙ መከራዎች ደርሰውበት፣ ነገር ግን ደግሞ በአቋሙ የጸና ወንድማችን መብረቁ ብዙ ነገር አሳልፏል። እስኪ ካሳለፋቸው ጉዳዮች ውስጥ የተወሰኑትን እንመልከት። ፋኖን የምታገልበት ፍጻሜ እየደረሰ መሰለኝ። ይህ ከላይ በፎቶ የምትመለከቱት ኢያሱ አበራ ይባላል። ከፋኖ ከፍተኛ አመራሮች መካከል አንዱ ነው። ቤተሰቤን ካሉበት ቦታ እስከ ቤታቸው ድረስ በመሄድ ሁሉ ቤተሰቤን ወደ ጫካ ወስዶ እኔን አቁምልን ያለበለዚያ ለቤተሰቦች አስብ ብለው ሲደራደሩኝ ከነበሩት ከፍተኛው ሚና የተጫወተው ኢያሱ አበራ ይባላል። በአሁን ሰዓት ለመንግስት እጁን ሰጥቷል፣ እስከነ ግብረ አበሮቹ ማለት ነው። ለዚህ ጊዜ ስላበቃኝ ከምንም በላይ ደስተኛ ነኝ። ኢያሱ አበራ ይሄ ቪዲዮ ከደረሰ እኔ ይቅር ብያለሁ። ነገር ግን ልክ እንደነበርኩኝ ስለተረዳህ ምን ተሰማህ? እና አዳምጠው። አበራ ይመር እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ሁሉ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ። በትግሉ ሜዳ ላይ ማለት ነው። አቅጣጫዎች እየተቀየሩ የመጡበት ሁኔታ ነው ያለው። ዋናው ነገር ግን አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት ለሰላም ካለው ፍላጎት አንጻር የህዝብን ጥያቄ ምንድነው ያለው ጥያቄ፣ ህዝቡስ ምንድነው የሚፈልገው የሚለውን ግንዛቤ ውስጥ በመክተት የተለያዩ የሰላም አማራጮችን ሲጠቀም ነበር ማለት ነው። የወንድማችን አላህ ይጠብቀው፣ አላህ ረጅም እድሜና ጤና ይስጠው፣ አላህ ጽናቱን ይስጠው። ያ ጀማ በጣም ትልቅ ነገር ነው ይሰራ ያለው ለሙስሊም ወንድሞቻችን እናቶቻችን በጣም ድምጽ እየሆነ ነው ያለው። በመካነ ሰላሙ በኩል ደግሞ ብዙ ስራዎችን ሰርቷል። አላህ ጀዛውን ይክፈለው። ነገር ግን እነዚህ ሰዎች ፍጻሜያቸው እየደረሰ እውነትም ፍጻሜያቸው እየደረሰ ይመስላል። እንግዲህ እያየን ባለነው ሁኔታ እጃቸውን እየሰጡ ነው ያሉት። እንግዲህ ያ ጀማ አላህ ሰላሙ እንዲያመጣልን ነው እኛ ሁሌም ፍላጎታችን። መስጂዶቻችን እንዲጠቁ አንፈልግም፣ ሰዎችም እንዲጠቁ አንፈልግም። ስለዚህ አላህ ሰላሙን ያምጣልን። ነገር ግን በዚህ ሰላም እጦት ብቻ ብዙ ሰዎች ብዙ አይነት መከራ እያሳለፉ እንደሆነ በዚህ ቪዲዮ ተመልከቱ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ሰብአዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ሼር በማድረግ ይተባበር። ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠፍቶኛል። ቀና ብላ ልታየኝ እንኳን አልቻለችም። እኔን አባቷ እንኳን ማየት አፍራ ነበር። የለበስኩት ኮት አውልቄ ሸፋፍኜ ወሰድኳት። ይህንን ያሉት አንድ ምስኪን አባት የሚወዷትና የሚሳሱላት ሕፃን ልጃቸው እየተደፈረችባቸው አርሶ አደር አባት ናቸው። እኚህ አባት የልጃቸው ፍርድ ለማግኘት ሲንከራተቱ 3 ዓመት ሞልቷቸዋል። የዛሬ 3 ዓመት የ15 ዓመት ልጃቸው በጎረምሶች የተደፈረችባቸው አባት ፍትህን ፍለጋ እየተንከራተቱ ነው። አግዙኝ፣ እንደ ደፋሪዎቹ ደና ዘመድ የለኝም፣ ስለ እውነት የሚገድ ሁሉ ከጎኔ ቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር ይሉናል።
ድርጊቱ የተፈጸመው በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ ሲሆን አባት አካባቢው ያለ ለቅሶ በሄደበት ምሽት ላይ የ15 ዓመቷ ህፃን ደጉ አንድ ወደል ጎረምሳ በሶስት ጓደኞቹ እገዛ አፍኖ ወስዶ በጭካኔ አስገድዶ ደፍሯታል። ፍርድ ቤቱም የደፋሪው ተባባሪ የነበሩት ሶስት ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአምክሮ ተለቀዋል። ዋናው ወንጀለኛና በህፃኗ ላይ ጥቃት ያደረሰው ሰው ግን እስከ ዛሬ ድረስ አልተያዘምም፣ ለፍርድም አልቀረበም። ታዲያ የልጅቱ አባትም ህመም ያባባሰው ይህ ነበር። ፖሊስ የህፃኑ ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለ ወንጀለኛ ሽማግሌዎች ኬታ መጡት? የአባትየው ጥያቄ ነው። ፍትህ በመጠየቅ ሽማግሌዎች የማያከብር ተባልኩኝ። ጽዩፍ ሰውም አደረጉኝ። ሽማግሌዎችን የማትሰማ ሰው ነህ ተብዬ ለዘመናት ስመላለስበት ከነበረ ቤተክርስቲያን ተገለልኩኝ። የገዛ ልጄ ደፋሪን በፍርድ መጠየቅ ያለበት ደፋሪ በሽምግልና ለጫካ ላወጣህ ተብዬ ከአካባቢው ማህበረሰብ ተገለልኩ። ደሟን ጠራርጌ ሸፍኜ ስወስዳት ቢያዩ ምን ይሉ ነበር? ሁሉም ተባበሩብኝ ሲሉ ልጃቸው የተደፈረችባቸው ምስኪን አባት በምሬት ይናገራሉ። አቅም የለኝም፣ ስለ እውነት ብላችሁ ከጎኔ ቁሙ ሲሉም ለኢትዮጵያውያን መልእክታቸው አስተላልፈዋል። የደጉ አባት ጭንቀት የሰማችሁ ወገኖች ሁላችሁም እባካችሁ ድምፁ ናቸው። ፍትህ ለደጉ በሉለት። ወንጀለኛ ተገቢው ቅጣት እስኪያገኝ ድረስ ተጋግዘን እንጩ። ይህንን ቪዲዮ ሼር በማድረግ የበኩላችሁን እንድትወጡ በትህትና እጠይቃችኋለሁ። ያ ጀማዓ ነገሩ በጣም ውስብስብ ነው ያለው ሁኔታ። በጣም ሰላም ማጣቱ በጣም ነገሮችን ያባብሳል። ሰዎች ይዘረፋሉ፣ እንደዚሁ ደግሞ እንዳያችሁት ሰዎች ይደፈራሉ። ፍትህ የሚገኝበት ሀገር አልሆነም። አላህ ሰላሙ እንዲያመጣ ዱዓችን ነው። በሌላ መረጃ በአሜሪካ የተከሰተውና በዓለም መነጋገሪያ የነበረው አንድ ጉዳይ ነበር። እንግዲህ ወደ ቸርቾችም ወደ መስጂዶችም በመደወል እርዱኝ እርዳታ ጠይቃ ነበር አንዲት ግለሰብ። ያም ሁኔታ እንግዲህ ብዙ ዓለም ላይ በጣም መነጋገሪያ የነበረ ነው። ማንኛውም ቸርች ሊረዳት አልፈለገም። ነገር ግን ከመስጂዶች በቀጥታ ማለት ነው የመጀመሪያ ደወለችበት መስጊድ ላይ ነበር እንዲረዷት ለመርዳት ፈቃደኛ የሆኑላት ማለት ነው። ይህን መስጊድም አሁን ልጅቷ በጉብኝት ላይ ትገኛለች። ተግባራዊ ዳዕዋ ነው ባይዙ እንዲህ አይነት ዳዕዋዎች ናቸው ለብዙ ወንድሞችና እህቶች ሂዳያ ሰው የሚሆንስ። እስኪ ቪዲዮውን እንመልከትና ለብዙ ወንድሞቻችን እንዲደርስ ሼር አድርጉላችሁ። በመጨረሻ መስጂዱን ሂዳ ጎበኘችው። ከጥቂት ወራቶች በፊት እንደምናስታውሰው የህፃናት ፎርሙላ የህፃናት ወተት እስኪያምጡልኝ ብላ በመስጂድ ደውላ እሺ እንመጣለን ያሏት የመስጂድ ሴንተሩ በአሜሪካ ይነሆ በመጨረሻም ሂዳ ጎብኝታቸዋለች። እንደሚታወቀው ከ30 ቸርቾች ደውላ እምቢ የተባለችውን ነገር ነበረ። ይህ መስጂድ እሺ እንመጣለን ወተቱን ብቻ ንገሪን ያላት። እናም በመጨረሻም በዛ መስጂድ ተገኝታ እንደምትመለከቱት የተለያዩ ጉብኝቶችን አድርጋለች። እንደምታዩት መስጂዱ ከመስጂድ ባሻገር የተለያዩ ትምህርቶችን ይሰጣል። የሚያስፈልጋቸውንም ቁሳቁሶች እንደምትመለከቱት በቪዲዮ ቅጂዋ አስቀርጣ በቲክቶክ ፖስት አድርጋለች። ያ ብቻም ሳይሆን የሃይማኖታዊ ትምህርት የእስልምና ሃይማኖታዊ ትምህርትንም ቁጭ ብላ ተከታትላ ነው እንግዲህ የመጣችው። እርሷ ምንም አይነት ሃይማኖት የላትም። ያንን የሶሻል ኤክስፐሪመንት ስትሰራ እንደሚታወቀው ከ30 ቸርቾች መካከል ነው እንግዲህ እምቢ ብለዋት አንድ መስጂድ ብላ ስደውል ወዲያው እንመጣለን ያሏት ማለት ነው። በመጨረሻ መስጂዱን ሂዳ ጎብኝታለች። ይህ የሙስሊሞች ድንቅ ተግባር ማለት ነው። አንዱ የዳዕዋ ዘርፍ ማለት ይቻላል። አሁን ላይ ብዙዎች የተቀባበሉት ነው። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሰበር ዜና። በመካከለኛው ምስራቅ የሚገኙ ሀገሮች ወታደራዊ አቅማቸው በደረጃ ተቀምጧል። እስከ መጨረሻው ተከታተሉኝ። ግሎባል ፋየር በየዓመቱ የወታደራዊ አቅም ያላቸውን ሀገሮች በደረጃ የሚያስቀምጥ ሲሆን የ2025 የመካከለኛው ምስራቅ ሀገሮች ወታደራዊ አቅማቸው ከ1 እስከ 10 አስቀምጧል። አንደኛ የባባ ኤርዶጋኗ ሀገር ቱርክ ስትሆን፣ ሁለተኛ ደግሞ ቀፋፊዋ እስራኤል ነች። ሶስተኛ ደግሞ ታላቋ ኢራን ስትሆን፣ አራተኛ ደግሞ ከኛ ቅርብ ርቀት ላይ የምትገኘዋ ግብጽ ነች። የሚያስገርመው ደግሞ 5ኛ ላይ የተቀመጠችው የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ስትሆን ግብጽም አንሳ ተቀምጣለች። 6ኛ ኢራቅ ስትሆን 7ኛ ደግሞ የተባበሩት አረብ ኤሚሬትስ ነች። 8ኛ ደግሞ ሶሪያ ነች። 9ኛ ደግሞ ኳታር ስትሆን 10ኛ ላይ የተቀመጠችው ደግሞ ዮርዳኖስ ነች። እና ሀሳባችሁን አስቀምጡ። እኔ ከዚህ ውስጥ በጣም ያስገረመኝ ግብጽን ከሳውዲ በላይ ማስቀመጣቸው ነው። ይህ የኔ ጥናት አይደለም፣ ከላይ አስቀምጬላችኋለሁ። መጀመሪያ ላይ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
የትኛውም እምነት ተከታይ ብትሆኑ እኚህና ሳታደንቁ አታልፉ። እኚህናት አንድ ዕድል ይሰጣቸዋል። በሕይወት ዘመኑ ምን ይመኛሉ ይባላሉ። እርሳቸውም ሐጂ ማድረግ ነው ህልሜ ይላሉ። ታዲያ ያመኑትና የፈለጉት ነገር ሁላ እርሶ ዕድለኛ ነዎትና እውን ሆኖለታል ተባሉ። የመለሱት ምላሽ ግን እጅግ በጣም ልብ የሚሰብር ነበር። ግድ የለም እኔ እጅግ በጣም ፈልገዋለሁ፣ ነገር ግን በእኔ ደስተኛነት ውስጥ የሚከፋ ሰው ካለ አሳልፋችሁ ስጡት አሉ። ይህንን ፕሮግራም ያዘጋጁላቸው ወጣቶች እጅግ በጣም ተደነቁ። ምክንያቱም ባክግራውንዳቸውን ያውቁ ነበርና ነው። እኛ አዛውንት 3 ወንድሞች ነበሯቸው። 3 ወንድሞች ካጡ በኋላ ሁሌም እንዳለቀሱ እንደተሰበሩ ይኖራሉ። ሁሌም በችግር ውስጥ ሆነው ግን አልሐምዱሊላህ ማለትን አልተውም። ታዲያ ህልማችሁ ምንድነው ሲባልም ሐጂ ማድረግ ነው ካሉ በኋላ ሐጂ ዕድለኛ ሆኗልና አሸንፏል ሲባል በእኔ ደስታ ውስጥ ደስተኛ ያልሆነ አንድም ሰው ካለ ለሱ ስጡት፣ እኔ አይገባኝም አሉ። እኔ ግን ውስጤ ደስተኛ ነው፣ ሐጂ ባረግ መልካም ነው። ነገር ግን ከኔ ደስታ በላይ በእኔ ደስታ የተከፋ ካለ ይህን ዕድል ለእሱ አድርጉ ብለው ተናገሩ። ዘንድሮ ሐጂ ያደረጉት ሁሉ በኢትዮጵያ እናውቃለን። ሐጂ ካልሄድኩኝ ጸጉሬን አልቆረጡም ያሉት አባት እንደደረሳቸው ዕድልም እናውቃለን። ምናልባትም የምንም እምነት ተከታይ ልትሆኑ ትችላላችሁ። እንደዚህ አይነት መሰጠት ግን ምን የሚሉት ነው? ሁሉም ችግር ሁሉንም ፈተና አልሐምዱሊላህ ብሎ ማለፍስ እንዴት ይቻላል? እጅግ በጣም አጃይብ ታሪክ ነው። እኔ ከዚህ እምነት ባልገኝም ይህንን አይነት የእምነት ጽናት እንዲሁም ከራስ ደስታ በላይ ሌሎች ከተከፉብኝ እሱን አስቀድሙ ማለት እንዴትስ ተቻለ? እጅግ በጣም የሚገርም ሐሳብ ስለሆነ አጋራዋችሁ። ይህ የሚኖር ሕይወት ነው። ሰላም። ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይህች ነች። ኢንቱዐዝብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ፣ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነበር። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የእሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዕዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ፣ አስፈሪ፣ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ አብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን ይችን ሰዓት ይፈራል፣ ሂሳብ ይሰራል። አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶልናል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሳው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለል ጀና ጀነት የገባ ፈቀድ ፋዝ ተሳካለት።